የሻገቱ ነገሮችን ዘይትም የተለያዩ ምርቶችን ስትጠቀሙ የሚጨመቁ ነገሮችን ከሆኑ ከሻጋታ የነጹ መሆኑን ማረጋገጥ ያስፈልጋል። ሌላው ለአምራቾችና ለገበሬዎች ደግሞ ድጋፍ ማድረግ ያስፈልጋል። እኔ እንግዲህ ያለፈውበት ቦታ የለም። አራቱም ክልል ወይም ከዛ በላይ ክልሎች ገበሬዎቹ ጋር ሄጄ እህል እንዴት እንደሚለዩ እርጥበት ውሃ እንዳያርከፈክፉ እንዴት ማድረቅ እንዳለባቸው ማኑዋሎች አዘጋጅተን ያስተማርንበት ዘመን አለ 10-15 ዓመት። አሁንም ግን እዛው ላይ መሆናችን አትሊስት በግብርና ኤክስቴንሽን እንኳን እነዚህ ስልጠናዎች በትክክል እየተሰጡ አይደሉም። እኛ እንደዚህ አይነት ትምህርቶችን እንሰጣለን። ከዛ ግን የመንግስት አካል ወስዶ እንግዲህ ዩኒቨርሲቲ ሁሉ ጊዜ ስልጠና እየሰጠ ነው። እኔ ማስተምረው ትምህርት አለኝ መመራመረው አለኝና እንደዚህ አይነት ግብአቶችን ወስዶ ግን ማጠናከር የግብርና ኤክስቴንሽን ባለሙያዎች ስራ ነበርና በየክልሉ ግን የግብርና ኤክስቴንሽን ባለሙያዎች እዚህ ስራ ላይ አይደሉም ያሉት። አንዳንዶቹ እንደውም በፖለቲካ ስራ ላይም የሚጠመዱበት ወቅት አለ። የጤና ባለሙያዎች በተለያየ ኃላፊነት ላይ ይጠመዳሉና ህዝቡን ወደ ጎዳው ስራ ላይ ልናስገባቸው ይገባል ብዬ አስባለሁ። ስለዚህ ሳጠቃልል የዶክተር አሻግሬ በዚህ ጉዳይ ላይ እያንገበገበኝ የምናገረው ጉዳይ ማለት ነው እኔ ኢትዮጵያ ደሃ ሀገር ነች ማለት አዳጊ ሀገር ነች። አቅም ችግር ሊኖርባት ይችላል፣ ግን በዛው ልክ ደግሞ አቅምና ሀብት አላት። ይሄንን አቅምና ሀብት ከሁሉ ነገር በላይ አስተካክለን ወደ ምግብ ልናዞረው ይገባል። ወደ ምርታማነት ወደ ድህረ ብክነት መከላከል ላይ ልናዞረውና በየቤቱ የሚመጣው ምግብ ጤንነት ላይ መቆጣጠር ላይ ልናተኩር ይገባል ብዬ አስባለሁና እባካችሁ እናንተም እዚህ ጋር ያላችሁ ሸማቾች በተቀላላ ባለፈው ስለ ጥራት ምልክት ስለ ደረጃ እያወራው ነበር። ብዙዎቻችሁ ምትሉኝ ባክኛ ገንዘብ የለንም በቃ ሱቅ ከተሸጠን የምላርግል ገዝቼ በላለሁ እኔ ደክመኛል እኔ አልከታተልም ጽሁፍ አላነብም ያገኘሁትን ርካሽ ነገር ነው ምበላው። ባይዘዌ ርካሽ ውድ ሊሆን ይችላል። በጤናችሁ ዛሬ የ100 ብር ሂሳብ ለውጥ ብላችሁ የበላችሁት ነገር ነገ 1 ሚሊዮን ብር ሊያስወጣችሁ ይችላል። ቢኮዝ እነዚህ የምግብ ደህንነት በሽታዎች በጣም ኮስቲ ናቸው ለህክምና። ካንሰር፣ የኩላሊት ፌል ማድረግ አይደለም እንደዚህ አይነት የአንጀት መቃወስ ወጪያቸው በጣም ከባድ ነውና እንደው ህመሙንም ብታስቡት በቤተሰብ ድረስ የሚያመጣው ጠንቅ በጣም ከባድ ስለሆነ ስለዚህ ሁላችንም ተራርተን በአገራችን ላይ እየደረሰ ያለውን ችግር አብረን በጋራ እንቅረፍ ለማለት ነው። ማጠቃለያ በኋላ ከእናንተ ጥያቄ መልስ በኋላ ሰጣለሁ።